ሰላም ጤና ይስጥልን። ቻናሉ ኢትዮ ማለዳ ነው። ዶክተር ደሳለኝ ጫኔ ከሰሞኑ በፓርላማ ባደረጉት ንግግር ከቀይ ባህር ጋር በተያያዘ በርካታ ትችቶች እየተስተናገዱበት ይገኛሉ። ዶክተሩ ከዚህ ጋር በተያያዘ ሰፋ ያለ ጽሑፍ አጋርተዋል። ጽሑፉን እንደሚከተለው እናቀርብላችኋለን። አብራችሁን ቆዩ። ዶክተር ደሳለኝ ጫኔ ጽሑፋቸውን እንዲህ ሲሉ ይጀምራሉ። የተቃውሞ ትችት ኃላፊነትን መወጣት እንጂ ባንዳነት አይሆንም። ከትላንት በስቲያ ማክሰኞ በፓርላማ ያቀረብኳቸው ጥያቄዎች በሚሊዮን የሚቆጠሩ ኢትዮጵያውያን ሕይወት የሚመለከቱ መሰረታዊ ጉዳዮች ላይ ያተኮሩ ናቸው። እኔ እንደ ሕዝብ ተወካይና ተቃዋሚ ፖለቲከኛነቴ የመንግስትን ስራ መተቸትና ለሕዝብ ጥቅም መቆም ስራዬም ግዴታዬም ጭምር ነው። የምመራባቸው ብቸኛ መርሆች የአማራ ሕዝብ ህልውናና የኢትዮጵያ ዘላቂ ብሔራዊ ጥቅሞች ናቸው። ከዚህም በመነሳት ማክሰኞ ዕለት በሕዝብ ተወካዮች ምክር ቤት ባቀረብኳቸው ጥያቄዎች ላይ የገዢው ፓርቲ ማህበራዊ ሚዲያ ሰራዊትና ወዶ ገብ መሸጥ ተቃዋሚዎች ላቀረቡት 3 ክሶች ምላሽ እሰጣለሁ። ይህን የማደርገው የተነሱ ክሶች ክብደት ምላሽ የሚገባቸው በመሆናቸው ሳይሆን አጋጣሚውን በመጠቀም ባቀረብኳቸው በርካታ የፖሊሲና የትግበራ ጉዳዮች ላይ የበለጠ ግንዛቤ እንዲፈጠር ውይይት እንዲካሄድባቸው ምልከታዎችን በተብራራ ሁኔታ ለማጋራት ነው። ክስ 1 የአስመራ መንግስት ወኪል አገልጋይና ባንዳ ነህ። ይህ ክስ መሰረተ ቢስ ተራ ስም ማጥፋት ነው። የፖለቲካ ትችትን በባንዳነት በክህደት ስም ለማምታታት የሚደረግ አሳፋሪ ሙከራም ነው። የቤተሰቤ ታሪክ የጀግንነት ታሪክ በላብና በጥረት ሰርቶ የማደር እንጂ በመሸጦነት እና በባንዳነት የማደር አንዳችም ነገር የለበትም። አባቴ ወታደር ጫኔ ዳኘው በዘውዳዊ ስርዓቱ፣ ወንድሜ መቶ አለቃ አያሌው ጫኔ የሐረር ጦር ትምህርት ቤት ምሩቅና የነብሮ ክፍለ ጦር መኮንን በወታደራዊ ደርግ ዘመን፣ እንዲሁም ሌላ ወንድሜ ተስፋ ሚካኤል ጫኔ የውርሶ ወታደራዊ ትምህርት ቤት አሰልጣኝ በኢህአዴግ ዘመን ሶስቱም ኢትዮጵያን በከፍተኛ ጀግንነትና ብቃት ያገለገሉ ወታደሮች ናቸው። ቅድመ አያቶችም በሁለቱም በኩል እነ ቀኛዝማች ደስታ ብሩና ብላታ ጦርነህ ኪዳኑ እንደ አብዛኛው የጎጃም አማራ ገበሬ አርበኞችም ነበሩ። ቤተሰቤ ለሀገሩ ሉዓላዊነት አንድነት በደም ዋጋ የከፈለ ነው። ባንዳነት ከኔም ሆነ ከቤተሰቤ ታሪክ እሴት ጋር ባዳ ነው። ስለዚህ ባንዳ ያላችሁኝ ተቾች ባንዳነት ይኖርባችሁ ከሆነ በዙሪያችሁ ፈልጉ። ከኛ ቤት ባንዳ የለም ነው መልሴ። ለክቡር ጠቅላይ ሚኒስትር ያቀረብኩት ጥያቄ ዓላማው አጣዳፊ የውስጥ ችግሮችን ከማስቀደም ይልቅ የባህር በር አጀንዳችን በማስቀደም በውጭ ጉዳይ ላይ ትኩረት ማድረጉ ስልታዊ ስህተት መሆኑን ለማሳየት ነው። ስለዚህም የሀገሪቱ የፖለቲካ ጉልበት የመጀመሪያ የውስጥ ሰላም ግንባታ እንዲውል አሳስቤያለሁ። ከዚህ በተረፈ እግዚአብሔር ይመስገንና በሙያዬ የትም ዓለም ሄጄ ሰርቼ ኑሮ የማሸነፍ የምችልበት የትምህርት ዝግጅትና የሥራ ልምድ አለኝ። በፖሊሲ አዋጭነትና ከፍተኛ አመራርም በቂ ልምድ አለኝ። ስለዚህ ኑሮዬን ለመደጎም የየትኛውም አካል ቅጥረኛ የመሆን ግዴታ የለብኝም። ለጊዜው ግን እኔ የባህር ዳር ህዝብና የአማራ ኢትዮጵያ ህዝብ ተወካይ እንደራሴ ነኝ። የምወክለው የኢትዮጵያን ዘላቂ ጥቅም ብቻ ነው። ክስ 2 ኢትዮጵያ የባህር በር ማግኘቷን ትቃወማለህ። በፓርላማው ንግግር ብሔራዊ ጥቅምን ለማስከበር የሚደረግ ማንኛውም አይነት ዲፕሎማሲያዊ ጥረት የምቀበለው ነኝ ብዬ በግልጽ አመላክቻለሁ። የባህር በር ማግኘት ብሔራዊ ጥቅም መሆኑን እንኳን እኔ 8ኛ ክፍል ያጠናቀቀ አንድ የመስሪያ ቤት ፖስተኛ እንኳን ይገነዘበዋል። ተቃውሞዬ ያለው የባህር በርን በተመለከተ በጉዳዩ አያያዝ ዘዴ ላይ ነው። መንግስት የባህር በርን እንደ ህልውና ጥያቄ በማቅረብ ሀገሪቱን ወደ ጦርነት አፋፍ የመራ መሆኑን ተችቻለሁ። የኔ አቋም የባህር በር ጥያቄው በሰላማዊ በህጋዊ ሰጥቶ መቀበልን መሰረት ባደረገ አካሄድ ብቻ መፈታት አለበት የሚል ነው። ሀገራችን አሁን በውስጥ ጦርነት ተወጠራ ባለችበት ሁኔታ የውስጥ ዘላቂ ሰላምን ማረጋገጥ ሲገባት በባህር በር ስም ተጨማሪ የውጭ ጦርነት ውስጥ ለመግባት በዚህ ጉዳይ የዜጎች ደምና ህይወት መከፈል የለበትም ባይ ነኝ። ጦርነት የሚጋብዝ አካሄድ መቃወም የሀገር ፍቅር እንጂ ባንዳነት አይደለም። በሰሜኑ ጦርነት ወቅት ህወሓት የትግራይ ኃይሎች በወገኖች ላይ ማይካድራን ጨምሮ በተለያዩ ቦታዎች ላይ የፈጸሙትን የጅምላ ጭፍጨፋና የዘር ማጥፋትና ሁለንተናዊ የጦር ወንጀል በመቃወም አማራ ክልል ውስጥ የተደረገውን ራስን የመከላከል ጦርነት ደግፌያለሁ። ግን
አልኮራበትም። በአማራ ህዝብ ላይ የጦር ወንጀል የፈጸሙ የትግራይ ኃይሎች በፍትህ አደባባይ መቅረብ እንዳለባቸው በተደጋጋሚ እንደገለጽኩት ሁሉ በትግራይ በንጹሃን ተጋሮዎች ላይ በተፈጸመው የጦር ወንጀል ውስጥ የተሳተፈ ማንኛውም አካል በተመሳሳይ በፍርድ አደባባይ እንዲዳኝም እፈልጋለሁ። ስለዚህ ራስን የመከላከል ግዴታ ጦርነት ካልሆነ አባቱ የጦርነት ሰለባ የሆነ ወታደር ልጅ እንደመሆኔ ጦርነትን በየትኛው ምክንያት አልደግፍም። ጠቅላይ ሚኒስተሩም በኢትዮጵያና በኤርትራ መካከል ስላለው የጦርነት ስጋት ላቀረብኩት ጥያቄ በምላሻቸው የባህር በር ለማግኘት የግድ ጦርነት ውስጥ መግባት የለብንም የሚለውን ነገር አስረግጠው ተናግረዋል። ዛቻውን እንደ ባርጌዲንግ ጭፕና ዲፕሎማሲያዊ ቀዳዳ መፍጠሪያ ጫና ማድረጊያ ታክቲክ አድርጌ ነው የተረዳሁት። ክስ 3 ሁልጊዜ ትችት ብቻ እንጂ አማራጭ ሐሳብ የለህም። የሐሳብ አብዛኛውን ጊዜ የፖለቲካ ሁ ከማይረዱ የገዢ የፖለቲካ ካድሬዎች በተደጋጋሚ የሚነሳ ነው። አንድ ተቃዋሚ ፓርቲ የህዝብን ችግርና ሮሮዎች እንዲሁም የመንግስትን ክፍተት ማሳየት ዋናው ስራው ቢሆንም በጥያቄዎችና በንግግሬ ግን ከመተቸት ያለፈ ግልጽ አማራጭ የፖሊሲ አቅጣጫዎችን አቅርቤያለሁ ይልና ዶክተር ደሳለኝ ጫኔ እንደሚከተለው ከሀ እስከ ሐመርኋ አመላክቶታል። ሀ የጸጥታ ጉዳይን የተመለከተው አማራጭ ለአማራና ኦሮሚያ ክልሎች ከወታደራዊ አማራጭ ውጭ የተለየ ፖለቲካዊ መፍትሄ እንደሚፈለግም ጠይቄያለሁ። ከትግራይ ኃይሎች ከፋኖና ከኦሮሞ ነጻነት ሰራዊት ጋር መንግስት የገባበት ሁኔታ ባርቆ አስተዋይነት በድርድር እንዲፈታ ግልጽ ጥሪም አቅርቤያለሁ። የኢኮኖሚ ጉዳይን የተመለከተው አማራጭ የኑሮ ውድነትን ለመቆጣጠር መንግስት አዲስና አስቸኳይ እቅድ እንዲያቀርብ እንዲሁም ወሳኝ ማህበራዊ ወጪዎችን ሳይቀንስ የውጭ ዕዳን ለመክፈል ሚዛናዊ የፊስካል ፖሊሲ እንዲከተል ግፊት አድርጌያለሁ። አመርኋ የውጭ ግንኙነት ጉዳይን የተመለከተው አማራጭ የመንግስት ከፍተኛ የፖለቲካ አቅም የውስጥ የፖለቲካ ግጭቶችን ለመፍታትና ከዜጎች ጋር ዘላቂ ሰላም ለመፍጠር እንዲውል በግልጽ ጠቁሜያለሁ። የኢህአዴግ የውጭ ፖሊሲ ጠንካራ ጎን የነበረው መርህ የውስጥ ሰላም የውጭ ስኬት መሰረት ነው የሚለውን እኔም የምገዛው የውጭ ጉዳይ ፖሊሲ መርህ ነው። እንደ ማጠቃለያ በገዢው ፓርቲ በማንኛውም ጊዜ የማቀርበው ትችት ለሀገርና ለሕዝብ ጥቅም ቁሜ የምጠይቀው ህጋዊ የፖለቲካ ትችት እንጂ በቅጥረኝነት የመጣ አይደለም። የገዢው ፓርቲ ኃላፊነት የፖለቲካ ትችትን በአላዋቂዎች የብሔራዊ ክህደት ክስ ለማንኮላሸት ከመሞከር ይልቅ ለቀረቡት ወሳኝ ጥያቄዎች አሳማኝና ተግባራዊ ምላሽ መስጠት ነው። የእኔ የፖለቲካ ስራ ትኩረት ደግሞ በተረዳውት ልክ የህዝብን ህልውናና የኢትዮጵያን ዘላቂ ጥቅም ማስከበር ነው ሲል ዶክተር ደሳለኝ ጫኔ ከተነሳበት ተቃውሞ አንጻር ይህንን ምላሽ ሰጥቷል።